ሰላም ቤተሰብ እንዴት ናችሁ? ዛሬ ደስ የሚል ነገር አይተናል። ደስ የሚለውን ነገር ደግሞ ከመናገሬ በፊት ለዚህ ቤት አዲስ ከሆናችሁ በቅንነት ይሄን ቤት ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ደስ የሚል ነገር አለ ያልኳችሁ ዛሬ ሰሞኑን ከነበረው ነገር ደስ የሚል ነገር አይተናል። በተለይ ብሩኬ ጋር በጣም በተረጋጋ ሁኔታ ሀይሜን ለማባበል፣ ለማናገር፣ ለመቅረብ፣ ለመሳም፣ ለማቀፍ እየሞከረ ነበረ እንዳያችሁት። ሀይሚዬም ጋር ስንመጣ እውነት ለመናገር ዛሬ ደህና ናት፣ ተረጋግታለች። በእርግጠኝነት ያረጋጋትም ነገር ምንድነው የአንገት ሀብሉን በማውለቁ ያረጋጋት ነገር አንደኛው ነው ብዬ አስባለሁ። ከዛ በተጨማሪ ግን ምንድነው ተረጋጋች ደስ የሚል ነገር አለ የምትዩ ጸጊ በሰላም ነው ወይ? ሻንጣውን እኮ አሲዛ ከቤት አስወጣችሁ ወይስ ቪዲዮን ጨርሰሽ አላየሽውም ወይ ልትሉኝ ትችላላችሁ። ቪዲዮን ከመጀመሪያ እስከ መጨረሻው ጨርሼ አይቼዋለሁ። ግን ሻንጣ ይዛ ምናምን ነገር ከቤት ላስወጣው ነው ያለች እንደዚህ የሚሉ ልጆች ስላሉ ከዚህ በፊትም ቡታጅራ ላይ ሰምታችኋት ከሆነ የእናንተን ሀሳብ ነው ያራመርኩላችሁ። ማለት አሁን ለምሳሌ ቤቱ በስሟ ስለገዛላት ምናምን ነገር ጥቅመኛ ምናምን ያላችሁት ጥቅመኛ ሴቱኝ ሳይሆን እናንተ ያላችሁትን ሀሳብ ነው እዚህ ጋር መጥቼ ቪዲዮ የሰራውበትኝ ብላለች። ዛሬም ደግሞ ሻንጣውን አስይዘሽ ከቤት አስወጪው ሌላ ሴት ይዞ መጥቶ እንደዚህ የሚያረግ ከሆነ መልስ ስጭ፣ ምንድነው ዝምታሽ ምናምን ብዙ የሚሏት ስላሉ ለነዛ መልስ እንዲሆናቸው ወይ ደግሞ ለነዛ የነዛን ሀሳብ ተገበረችላቸው ማለት ነው። በተግባር በቪዲዮ ሰራችላቸው። እነሱ የሚፈልጉትን የነሱን ሀሳብ አደረገችላቸው እንጂ የምር ብሩኬን ሻንጣውን አስይዛ ልብሱን አስይዛ ከቤት አባራው አይደለም። ያ እንዳይመስላችሁ። ልክ ካሜራው ሲዘጋ ሄዳ ትከፍትለታለች፣ ወደ ቤቱ ይገባል። አለቀ። ይሄ ነው እውነታው፣ ይሄ ነው ቤተሰብ። ብታምኑም ባታምኑም እኔ ጧቱ ቪዲዮ ላይ ነግሬያቸዋለሁ። ከፈለጋችሁ ገብታችሁ ማየት ትችላላችሁ ማለት ነው። ብሩኬና ሀይሚ አልተጣሉም፣ ግን የተጣሉ መስለው ብዙ ነገሮችን እያጣሩ ነው። ለምሳሌ የእነሱ ህይወትን ማን እንደሚበጠብጥ ጓደኛ መስሎ ውስጣቸው ላይ ማን እየረብሻቸው እንዳለ ገብቷቸዋል። አሁን ሁለቱ እንደተጣሉ ከአስመሰሉ ለምሳሌ አሁን ብሩኬ ጋር ሄዶ ሀይሚ እንደዚህ 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 ምናምን እያለ ወሬ እያቀጣጠረ እሷ ጋም ሄዶ እንደዚህ ወሬ እያቀጣጠረ ማን ጠላታቸው እንደሆነ ሁለቱም እየፈተኑ ነው። ጠላቶቻቸውን መንቅረው ለማውጣት ሁለቱም በዚህ አይነት ሲስተም እየሄዱ ነው እንጂ የምር ሻንጣ ሲዛ ምናምን ከዛ ቤት አስወጥታ ምናምን አይምሰላችሁ በጭራሽ። ከአንድ ሳምንት በፊት አብረን እንሁን እዛ ቤት ብዙ ለፍቶበታል፣ በቃ ብዙ ነገር ሆኖበታል፣ አብረን እዛ ቤት እንድኖር ነው የምፈልገው፣ አብረን ካልኖርን ደግሞ በቃ እዛ ቤት መውጣት ነው ያለብን ምናምን ስትል የነበረች ልጅ ዛሬ ሻንጣ ሲዛ አታስወጣውም። በቃ የዛሬው የተረጋጋ ቪዲዮ ነው። ሁለቱም ጋር አይታችሁ ከሆነ በቃ እንደው ለካሜራው ጸብ ላይ እንደሆኑ ለማስመሰል እንጂ የምሬ ነው እፍ ያለ ፍቅር ውስጥ ናቸው። እፍ ያለ ማለት ነው። በቃ እፍ ያለ ደስ የሚል ፍቅር፣ ያ የድሮና የሀይሚ ፍቅር ታስታውሳላችሁ። እንደዛ ውስጥ ናቸው ማለት ነው። ግን እዚህ ጋር አንደኛ ስራ እየሰሩ ነው፣ ሁለተኛ እንደተጣሉ ለማስመሰል ነው፣ ሶስተኛ ጠላታቸውን መዘው ለማውጣት እያስመሰሉ ነው የተጣሉ አስመስለው እንጂ ሲቀጥል ደግሞ በዋነኝነት እንደነገርኳችሁ ነው። በቃ እንደዚህ ሴት እያመጣብሽ እያስደፈረሽ እያስናቀሽ ምናምን እንዴ በቃ ሻንጣውን አስይዘሽ ከቤት አስወጩ፣ በቃ ራስሽን ችለሽ ኑሪ ወይ ደግሞ አንቺ ከቤት ወጥተሽ ኑሪ ለሚሏት ልጆች የነሱን ሀሳብ በተግባር አሳየቻቸው። ይሳካላቸው፣ ደስ ይበላቸው። እስኪ ላሳያቸው። እንደዚህ ነው የሚፈልጉት ብላ እንጂ የምር ጸብ እንዳይመስላችሁ። እናንተ እኮ ካሜራው ከተዘጋ በኋላ ማለት ነው ሀይሚና ብሩኬ ምን ያድርጉ ምን ይሁኑ የት ይዋሉ የት ያምሹ የት ይደሩ የምታውቁት ነገር የላችሁም። እነሱ በፍቅር ፏ ብለው እየኖሩ ነው። የምሬን ስነግራችሁ ማለት ነው። ሲቀጥል ደግሞ ምናልባት ዛሬ እንግዲህ እንደዛ የምር መስሏችሁም ደግሞ ማለት ነው በጥሩ ጎን የምር መስሏችሁ የከፋችሁ የምታዝኑ የምታለቅሱ ልባቸው የተሰበረ ልጆች ደግሞ የኔ ውዶች የኔ መልካም ልቦች የምር አይደለም። እሺ የኔ ወዶች እንዳትከፉ እንድትብላችሁ ልባችሁ እንዳይሰበር እንዳትከፉ እንዳታዝኑ። የምር አይደለም። እንደዚህ በቃ ማለት ልብ ብላችሁ ከዚህ በፊት ቪዲዮ እያያችሁ ከሆነ እንደዚህ የሚፈልጉ አንዳንዴ ሀሳብ የሚሰጡ ልጆች አሉ። እንደዚህ የነሱን ሀሳብ ለማሳካት ወይ ደግሞ የነሱ ሀሳብ በቃ የሆነ ምን ልበላችሁ ሀሳብ ሰጧት፣ ሰራችበት፣ ቪዲዮ አለቀ። ባጭሩ እንደዚህ ብዬ ልግለጽላችሁ ማለት ነውና በጣም ንጹህ ልብ ያላችሁ ልክ እንደ ነጭ ወረቀት በጣም
ልባችሁ ንጹህ የሆነ ሁሉን ነገር የምታምኑ የምታዝኑ ልባችሁ የሚሰበር በሰው ደስታ የምትደሰቱ በሰው ሀዘን ደግሞ እንደዛው በዛው ልክ የምታዝኑ ልባችሁ የሚሰበር ንጹህ መልካም ወርቅ የሆናችሁ ሰዎች አላችሁና ለእናንተ ግን መልእክቴ ምንድን ነው? የእውነት አይደለም። እሺ የኔ ወዶች እንዳታዝኑ በጭራሽ። እንደዚች ልባችሁ እንዳይሰበር በቃ በጸሎታችሁ በተቻላችሁ መጠን በጸሎት አስቧቸው አለቀ። ከዛ ውጭ ግን ይሄ እዚህ ካሜራ ላይ የምታዩት ነገር በሙሉ ውሸት ነው፣ እውነት አይደለም። በቃ ይሄ ራሳቸው አንዳንድ ሰዎች አይዲያ የሚሰጧቸውን ነው እነሱ ከዛ ያዳምጡና አምጥተው ወደ ቪዲዮ ይሰሩበታል ማለት ነው። ስለዚህ ያ ነው እንጂ የምር ብሩኬና ሀይሚ ተጣልተው ሻንጣ ሲዛ አስወጥተው ምናምን ስታስቡት ያንን የሚያክል ቤት ብሩኬን ልብስ ብቻ ነው እንዲዛ ቤት ያለው ማለት ሻንጣ አንድ ሻንጣና በቃ እዛ ሻንጣው ውስጥ ያሉት ነገሮች ናቸው እንዲህ ብሩኬ እዛ ቤት ብዙ ነገር እኮ አለው። እንዳያችሁት ነው ብዙ ነገር ለፍተው ደክመው ነው እዛ ቤት የገቡት። ብዙ ነገር አለው። ስለዚህ ከምንም ይሄ የቤት እቃ ምናምን ይሄ ልብስ ሻንጣ ሳይሆን ከምንም በላይ ውድ የሆነ ነገር እዛ ቤት አለው። ውድ ማለት ነው በብርም በምንም የማይገዛ ውድ የሆነ እንቁ አልማዝ በቃ ከአንድ አምላክ ብቻ የተሰጠ ውድ እቃ አለው እዛ ቤት ውድ። እሱም ምንድነው ካላችሁኝ ቆንጅየዋ ልጅ ሀይሚዬ አለችው ማለት ነው። ስለዚህ ውዷና እንቁ የሆነችው ልጅ እዛ ቤት አለችው። እሷን ጥጦ የትም ሊሄድ አይችልም። እሷም ጨክና እሱን ልታስወጣው አትችልም። ምክንያቱም ለእሷም እንቁና ውድ ስጦታዋ ስለሆነ ማለት ነው። እና ብቻ ራሳችሁ አይዲያ እየሰጣችሁ ራሳችሁ ደግሞ እንትን የምትሉ ልጆች አላቅም እንግዲህ ለእናንተም ትምህርት ይሆናችኋል ብዬ አስባለሁ። ከዚህ በኋላ የሌላ አጀንዳ እየሰጣችሁ ልጆቹን ወደ አልሆነ ነገር እየከተታችሁ በቃ ይሄ ድራማም ተብሎ ተጀምሮ ከሆነ በቃ ድራማ መቆሚያ የለውም። እውነቱን ስነግራችሁ ከዚህ በኋላ ረዥም ጉዞ ነው የሚሄዱት፣ ረዥም ጉዞ ማለት ነው። ምክንያቱም ቀን በቀን አዲስ አይዲያ ታመጣላችሁ፣ ቀን በቀን ይሰራበታል፣ ቀን በቀን እንደዚህ ይሆናል። በቃ እንደዚህ እያለ እየቀጠለ ነው። እነሱ ስራቸውን እየሰሩ ነው፣ ዶላራቸውን እፍስ እያደረጉ ነው። በቃ ያድርግላቸው። ከዚህ በላይ መድኃኒዓለም በቃ በሰፊው ባርኮ ይስጣቸው። እኛ ምን አገባን? አይዲያ የሚሰጣቸው ኦዲየንስ ላይቭ ላይ ቁጭ ብሎ። ስለዚህ እነሱ ስራቸውን ይስሩ። በዛ ውስጥ ግን ብዙ የሚያሳዝኑ ልጆች ስላሉ ነው ምስኪን